ይልዬ እንዴት ነሽ? እንዴ ደግሞ ምን ሆነሽ ነው የተከዝሽው? ደህና ዋልክ? አሁን ምሳዬን ስጪኝ፣ ስራ ተመልሼ እገባለሁ። ቆይ ምን ሆነሃል እንዴ? ጭራሽ እኔን ምን ሆናል ትይኛለሽ እንዴ? ፊትሽን ዘብዝፈሽው። እኔስ የቤቱ ስራ በጣም ስላደከመኝ ነው። እንደውም የምታግዘኝ ሰራተኛ ብንቀጥር ሳይሻል አይቀርም። ቆይ ለየትኛው ስራ ነው ሰራተኛ የሚቀጠረው? ምግብ ለማብሰል፣ አልጋ ለማንጠፍና ቤት ለማጽዳት አንቺ አንሰሽ ነው? አሃ እኔ የምሰራውን ስራ እያጣጣልክ ነው ማለት ነው? ሴትዮ ቤት መዋሉን እንደ ስራ ቆጥረሽው ከሆነ ግን በጣም ታሳፍሪያለሽ። ታዲያ ወይ ለምን ስራ እንቀያየርም? እኔ ውጭውን እሰራለሁ፣ አንተ ቤቱ። ቀልድ መሆኑ ነው። አሁን ተነሽና ምግብ ስጭኝና ልብላ። አየህ አይደል አንተ የምታጣጥለው ስራ ወስዶ እንኳን ለመመገብ ይከብዳል። ኦ ዛሬስ ነገር ብሎሻል። ነገር ብሎኝ አይደለም። በዛ ላይ ደግሞ የምትሰጠኝ ላስቤዛ የሚሆን ራሱ በቂ አይደለም። ሰማሽኝ? እንግዲህ ያለኝን እየሰጠሁሽ ነው። ከሌለኝ ደግሞ ከየትም ላመጣ አልችልም። እኔ የምልህ ቆይ ስራ እየሰራህ አይደል እንዴ? የምታገኘውን ብር እያጠፋህ ነው እንዴ? ምን ሆነሻል? ከተማው በሙሉ እኮ መኪና በመኪና ሆኗል። በዛ ላይ ደግሞ መኪናዋ ራሱ ሰርቪስ መደረግ ትፈልጋለች። ለነገሩ አንቺ ቤት ተቀምጠሽ አይደል የምትይው እንዴ? መሄድህ ነው እንዴ? ምሳውን ላቅርብልህ እንጂ። በላሁኝ እኮ እስኪ በቃኝ ድረስ ነገር ባይነቱ በላሁኝ ነገር። ሄሎ ሙሳይ እንዴት ነው? ደህና ነኝ። እንዴት ነው አንተ? ደህና ነኝ። እባክህ የት ሆነ ነው ግን? ቤት ነኝ። ቤት ውስጥ አንዳንድ ስራ እየሰራሁ። ምን ሀብሲት ነው አጥሚት ነው የሚሉትን ነገር እየቀቀልክ ነው እንዴ? መቼም እናንተ ምንም ካለማወቅ ሳይሻል አይቀርም። እሱን እንኳን ተወውና አሁን የደወልኩት ብር እንድታበድረኝ ነበር። ቆይ የምሰራበትን ብር ምንድን ነው የምታጣበት? ሰሞኑን እኮ ምንም አየር የለም። በዛ ላይ ደግሞ በጣም ብዙ ወጪ ነው ያለብኝ። አስፌዛ፣ የቤት ክራይ ምናምን። ለነገሩ የምሰራበትን እየጠጣበት ብሩስ እንዴት ይበረክትልናል? መቼም እንደዚህ ሆነ ዝም ብያ ላይ ለአስፌዛ ምናምን የሚሆነው ወጪ ለሚስቴ እጅ ይሰጣታል። ምን ማለት ነው አንተ ደግሞ? ብሩን የጠየቅኩ ነው ያለው እንዴ? ምን ለሷ መስጠት አስፈልገ? ስማ ብሩን ላተሰጥቼ ምንም ሳታረግበት እዳ ከሚሆንብህ ቢያንስ ለተፈለገው አላማ ብሎ ባትመልስልኝ እንኳን የጓደኝነት እንደተወጣው ይሰማኛል። እኔ መለገን ያቺ ምስኪን ሚስት አታሳዝነን? አረብ ሀገር ተቃጥላ በገዛችን ለመኪና እሷን ማሳረፍ ሲገባ ጭራሽ ሌላ ችግር ትሆንባታለህ። አሁን እሱን የጠየቀ ሰው የለም። ብሩን ብቻ ስጠኝ። እኮ መንገር ለራሷ በእጅ ይሰጣታል። ሲሚማ መቼን የመሰለ በዓል በማግኘት እኮ አሁን በጣም እድለኛ ነኝ። ሳስበውማ እሱ ሚስት እኔ ባል የሆንኩ ነው የሚመስለኝ አንዳንዴ። እንዴት? የቤቱን ስራ እኮ ጥቅቅ አድርጎ ነው የሚሰራው። ታዲያ ምን ችግር አለ? አንቺም ውጭ እየሰራሽ አይደል እንዴ የምትይው? እሱም እኮ ውጭ ይሰራል። ቤት ሲመጣ ግን ለማገዝ አይደክምም አለ እንጂ። እኔ ደግሞ ገና እንደገባ ከኔ ጉንጭ ይልቅ ሶፋው ነው የሚታየው። ሰው እንዴት አንድ ስራ እንኳን መስራት አይችልም? ምናልባት ስራው ሁሉ ስለሚመጣ ደግሞት ይሆን? ሰራተኛ እንኳን እንቅጠር ብለው አንቺ ምን ትሰራለሽ ብሎ አሾፈብኝ። እኔና ባሌ ግን ተጋግዘን ስለምንሰራ ሰራተኛ ያስፈልገን። አሁንስ ስልችት ነው ያለኝ ማዚ። እኔ ባል እኮ ማዛ የደወልኩልሽ እኮ መፍትሄ ካለሽ ብዬ እንጂ ባሌ እኛ ምናምን ብለሽ እንድታወሪኝ አይደለም። ምን ላርግ? መሳይ ጓደኛው ስለሆነ ከሱ ከተማረ ብዬ ነው። ሲሳይ ነው በምክር የሚመለሰው? እንግዲህ ምክር ካልመለሰው መከራ ይመልሷል። አንቺ ብቻሽን አትቃጠይ። እሺ እና ታዲያ ምን አርጊ እያልሽ ነው? ምንም ሳሰሪ ቁጭ ብለሽ ጠብቂው። እሺ ከዛማ ራብ ሲገሸልጠው ራሱ ገብቶ ይሰራታል። አይ ማዚ ሲሳይ ነው የሚሰራው። ኩሽናው እንኳን ቤት በኩል እንደሆነ እንኳን አያውቅም። እኔ ነገርኩሽ። በዛ መንገድ 1-2 ቀን ብትሰሪ ራሱ ይስተካከላል። እስቲ እንግዲህ እናየዋለን። ምን ላድርገው? ምን እንደምታረጊበት እኔ ነኝ እንዴ የምነግርሽ? የሰጣኝ ብር እኮ ምንም አይገዛም። ተወሰነ ብር መሳይ ይጨምርልሻል። ጭራሽ እየለመንክ ማምጣት ጀመርክ?
ለምኜ አይደለም ያበደርኩት ብር ነበር፣ እሱን የሰጠኝ። ከራስህ አልፎ ነው አንተ እውነት ለሰው ማበደር የጀመርከው? የቆየ ብር ነው። አንቺ ቆይ የምትፈልጊው ብሩን አይደል እንዴ ወይስ መጨቃጨቁ ነው? ምን ጎደለኝ ብዬ ልጨቃጨቅ እንደሆነ ቤቱን ሙሉ አድርገህ ነው እኮ የምታኖረኝ። እሺ ሌላው ይቅር፣ ቢያንስ ሰራተኛ ይቀጠር። እኔ የምለው የትኛው ስራ ቢዚ አድርጎሽ ነው ሰራተኛ ያስፈልገሽ? እሺ ቢያንስ ሰራተኛው የሚቀርና ቢያንስ አንተ እንኳን ስራ አግዘኝ። እኔ እንዳንቺ ቤት ተዘብስፌ የምውል ሰው አይደለሁም፣ ስራ አለብኝ። ሲሳይ አሁን ግን በጣም በዛ። ከበዛ ለምን ቤቱን ለቀሽ አትወጪ? ልክ ነህ፣ እንደሱም ማድረግ እችላለሁ ለካ። አሁን ሰራተኛ ለምን አልተቀጠረም ብለሽ ከቤት ብትወጪ ለሚሰማው ሰው ጥሩ ነው? ሽንኩርት የማይገዛ ብር ለጤፍ ብለህ እየሰጠኝ ያንተንስ ማን በሰማልህ? አልጠጣም ብዬ የሰጠሁሽን ብር ምንም አያደርግልኝም ካልሽኝ እንግዲህ እኔ ምንም ማድረግ እችላለሁ። እኔ ደግሞ እንዴት አድርግቼ እንደሚጠቅመኝ ያሳይሻለሁ። እሺ ዛሬም ብድር ፈልገን የደወልከው? አንተ ደግሞ የምን ብድር ነው የምትለው? ሜላት ራሱ ከቤት ወጣለች። ምን ማለት ነው? ሜላት ከቤት ወጣለች ማለት? በወረቀት ላይ ጽፋ እንደማትመለስ ጠዋት የወጣች ነች። እና ጠዋት ለወጣች ሚስት አሁን ነው ከመሸ የምትደውለው? ምን ላርግ፣ ጨክና ትቀራለች ብዬ እኮ አላሰብኩም ነበር። በዛ ላይ ደግሞ ለማግኘት ያልደወልኩት ቦታ የለም፣ ግን አላገኘኋትም። እሺ ነው ምን ልርዳ? መሳይ የደወልኩልህ እኮ ምናልባት እናንተ ቤት ካለች ብዬ ነው። ምን እያልክ ነው? ደግሞ ሜላት እኛ ጋር ምን ትሰራለች? እባክህ መሳይ እናንተ ጋር ካለች ንገረኝ። ደግሞ ወደ ቤት ብትመለሽ ይሻልሻል በልዲ። አንተ ሰው ሜላት እኛ ጋር የለችም። ደግሞ ምን ልጠቀም ብዬ ነው እኛ ጋር የምደብቃት? እሺ እውነት እናንተ ጋር ከሌለች በአባትህ ማለት ነው። ሄሎ 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 መሳይ እየጠበቅኩ እኮ ነው እኮ። እንዳምን ከፈለክ በአባትህ ማለት ነው። አባቴ ሙትኛ ቤት ናት እኮ። ምን ላድርግ ብለሽ ነው ሜላት? በአባቴ መጥቶብኝ እኮ። እኔ ነኝ ጥፋተኛ፣ ካልጠፋ ቦታ እናንተ ቤት መደበቂ። ተይ እንጂ ሜላት፣ በባሌማ አትፍረጂ። የአባቱ ነገር ሆኖበት እኮ ነው። እሺ አሁን ወደ ጉዳያችን እንግባ። በአጭሩ ፍቺ እፈልጋለሁ። ሜላት ምን እያልሽ ነው? የተናገርኩት አጭር አማርኛ ነው። ፍቺ እፈልጋለሁ። ይሆናል ብዬ በሰው ሀገር ተቃጥዬ ያመጣሁትን ገንዘብ መኪና ብገዛልህ፣ አንተ ግን የሰራህበትን በሆድህ ነው ማታ ይዘህ የምትመጣው። አሃ አሁን ገባኝ። ገና ለገና መኪናውን እኔ ነኝ የገዛሁት ብለሽ ልትነጥቂ ነው ፍቺ የፈለግሽው? ስማ፣ እኔ ትዳሬን መፍታት የምፈልግ አይነት ሴት አይደለሁም፣ ግድ ሆኖብኝ እንጂ። አይ መፋታት አልፈልግም የምትል ከሆነ ደግሞ ማቀርብልህን ቅድመ ሁኔታ መተግበር አለብን። ጥሩ እሺ፣ ምንድን ነው እንስማው። ለ2 ወር ስራ እንድንቀያየር እፈልጋለሁ። የኔን ስራ ከአንቺ ስራ ጋር እያወዳደርሽ ባለው ነው። ቀላል ነው አይደል? ስለዚህ በጉዳዩ ከተስማማ በዚህ ሁኔታ እንቀጥላለን ማለት ነው። ለእኔ ችግር የለውም፣ ለአንቺ ግን ስራው እንዳይከብድሽ። አታስብ፣ በደህና ጊዜ ያወጣሁት መንጃ ፍቃድ አለኝ። ስለዚህ አያቅተኝም። አንተም ያለምንም ሰራተኛ ብቻህን የቤቱን ስራ ትሰራለህ ማለት ነው። በዚህ 2 ወር ውስጥ አንድ አስቤዛ አነሰ የሚል ጭቅጭቅ መስማት አልፈልግም። ይህ ህግ ግን ከ2 ወር በኋላ አንቺም የቤቱን ስራ ስትጀምሪ ይቀጥላል። ከዚህ በኋላ ግን ስለ ፍቺ ዳግመኛ እንዳታነሺ እሺ? አንቺ የወንዶች ስራ ግን አለም አይደል እንዴ? ከበፊቱ ስራዬ ጋር እኮ ሳነጻጽረው ይሄ ጨዋታ ነው። ውይ ኔክሲስ በጣም ነው ያሳዘነኝ። ይሄን እኮ የሚያደርገው ነገር ግራ ገብቶት ምን ሊሆን ይችላል? እሱማ ምን ጥያቄ ያለው? ሽንኩርቱን ይሄን እኮ ከነልጣጩ ጨምሮትም ይሆናል። አይ ሜሉዬ፣ አሁን እንደው ይሄንን ስራ አድርጋው ነው ደግሞ እንዴት ነው የሚያቃጥለው? ዋጋውም አቃጥሎ፣ ሽንኩርቱም አቃጥሎ። አረ እንደውም ባልጠውስ ፕሮቲኑ ያለው ሽንኩርቱ ልጣጩ ላይ ነው። አረ በቃ አልጠው። ወይኔ ጣድኩት።
እንዴ ሜሉዬ መጣሽ እንዴ? ያው መጣሁ። በጣም ደክሞኛል፣ ደግሞ በጣም እርቦኛል። ምሳ አቅርብልኝ፣ ተመልሼ ወደ ስራ ሄዳለሁ። ምሳ ግን አልደረሰም። እንዴት ነው የማይደርሰው? ምን ላድርግ ሜሉዬ፣ አልችልበትም እኮ። እኔ ችዬ ያንተን ስራ እየሰራሁኝ አይደል? ለአስቤዛ ብለሽ የሰጠሽኝ ብር ትንሽ ስላነሰኝ ምንም ነገር መግዛት አልቻልኩም። ቆይ አንተ የሰጠኸኝን ያህል አይደል እንደ የሰጠው? አንተ እኔ እንደዛ ብዬ አውቃለሁ? አልዋሽሽም። ሽንኩርቱ አሮብኝ ነው፣ ዘይት ደግሞ ልጨምር ስር ተደፋብኝ። ታዲያ ፍሳት ሰራው ነበር? እሱማ እኮ ግማሹን ላፍሰው አስቤ ነበር። ምን? በእናትህ ጓደኛዬ ቅበረኝ። ደግሞ ምን ፈለግ? አያልቅብህም መቼም። ይኸው በአንተ ሳሾፍ በራሴ ደርሶ ቁጭ አለ። ምን ሊጥ ማብኳት ነው? ማብኳቱ ቢሆንማ መቼ ያቅተኛል? ለነገሩ ወጡንስ እያቦካው አይደል እንዴ? ለሱማ ምን ያቅታል? ይኸው አንተማ ቀልድ ምን አለብህ? ይልቅ አብሲት ነው አጥሚት ነው የሚሉትን ነገር እንዴት እንደሚቀጠም ብትነግረኝ። በዛ ላይ ደግሞ አስቤዛው እኮ ከምኔው እንደሚያልቅ አየህ አይደል? እሷም እንደዚህ ነበር የምትቸግረው። ለማንኛውም በርታ ብል፣ እሱ ነው የሚሻለው። መቼም እሱ እየፈራውን እየበላው ከምታመም አይሻልም ብለሽ? አይሲስ እንግዲህ ይቻላል። ኧረ ደግሞ ዛሬ ማንን አሰርተ ነው በእናትህ እንደዚህ የጣፈጠኝ? ማን ይሰራል ብለሽ ነው? ቤት ውስጥ ያለሁት እንደሆነ እኔ ነኝ። አልመሰለኝም። ይህንን በጣም የሆነ ቦታ አውቀዋለሁ። እስቲ ላስታውስ። ጓደኛ መሳይ። በእርግጥ እንዴት እንደሚሰራ ደውዬ ጠይቄዋለሁ። ኧረ መጠየቅ ብቻ ነው? በርበሬም እኮ ስለሌለኝ እንዲያመጣልኝ ነግሬዋለሁ። እሺ በቃ እሱ መጥቶ ነበር። መሳይ ግን እንደዛ ያ ሁሉ ነገር ተነጋግረን እንዴት እንደዚህ ታደርጋለህ? ምን ላድርግ? ግራ ቢገባኝ እኮ ነው። ጓደኛዬ ሲቸገር ማየቱ አላስችል ብሎኝ ነው። ቢሆንም ይህንን ሁሉ ፈተና ያመጣሁት እኮ አውቄ ነው። ምናልባት በዚህ ይማራል ብዬ ነው። እባክህ ከዚህ በኋላ ምንም ነገር አትርዳው፣ ራሱ ይወጣው። እሺ በቃ ሚላት። ይሄ ደግሞ ምን ሆኖ ነው ስልክ የማያነሳው? እንደውም ቆይ እስቲ ሚስቱ ጋር ልደውል። ሄሎ ማዚ። እንዴት ነህ ሲሳይ? እኔ ደህና ነኝ። እንጀራ እኮ ልጋግር ብዬ አብሲት እንዴት እንደሚጣል ጠይቅሽ ብዬ ነው። ወይሲስ ብዙ ጊዜ እኮ መሳይ ስለሚጋግር እኔም አላቀበትም። እሺ በቃ ይሄ መሰሪ እሷም እንዳትነግረኝ ነገራት ማለት ነው። የኔ ፍቅር ዛሬ ለምን ወጣ ብለን እራት አንበላ? ምን ነው እራት አልሰራህም እንዴ? ውጪ እንብላልክ? አይ አንዳንዴ እኮ ወጣ ብሎ መብላቱ አሪፍ ነው ብዬ ነው። ደግሞ በዛ ላይ ሰርተሽ አይደለም የምትገቢው? ብትጋብዥኝ ምን ችግር አለው? በጣም ጥሩ ሀሳብ ነበር ያመጣው። እኔ እንደምከፍል ስትነግረኝ ግን ሀሳቡ ጥሩነቱ ለወጠ። ይሄ ሁሉ እራት ስላላዘጋጀ ነው አይደል? ለማንኛውም እኔ በጣም ስለደከመኝ ገብቼ ማረፍ አለብኝ። ፍቺ እፈልጋለሁ። ሲሳይ ምን ሆነ ነው? በባለፈው ስለ ፍቺ እንደማናወራ ተነጋግረን አልነበር? እንዴ ተለያየ ነው ደግመህ ዛሬም ስለ ፍቺ ታወራለህ? አንዱ የቤቱን ስራ ብትሰራ መረራህ አይደል? እንግዲህ እኔም 5 አመት ሙሉ እንዲህ ነው ስቃጠል የኖርኩት። ገባህ አሁን? ለአስቤዛ ብላ የምትሰጠኝ እኮ ብር በጣም ትንሽ ነው። የቀረውን ብር ደግሞ የት እንደምታደርገው ምንም አላውቅም።
እኔ እንዳንተ እየጠጣሁበት አልጨረስኩትም። እሺ ይሄው አካውንቴ ማየት ትችላለህ። አንተ ይህንን ሁሉ አመት ያላጠራቀምከው ነው እኔ በአንድ ወር ውስጥ ያጠራቀምኩት። ይሄው ማየት ትችላለህ። እንዴት ሆኖ? አየሲስ አንተም እኮ ችግር አለብህ። እሷ ሰው ሀገር ሄዳ የሰራችሁን ገንዘብ መኪና የገዛችሁበት እኮ ሰርታችሁ እንድትለወጡበት ነው። እሱን ደግሞ መርሳት የለብህም። እውነት ነው። እኛ ካልተንከባከብናቸውና ካላገዝናቸው ማን ሊንከባከባቸውና ሊያግዛቸው ይችላል? በዚህ ጊዜ ውስጥ እኛ ነን ለነሱ ያለናቸው። ሲስ በዚህ ጊዜ ውስጥ ትልቅ ነገር እንደተማርክበት እርግጠኛ ነኝ። እንዴ በደንብ እንጂ። በዚህ አንድ ወር ውስጥ ትልቅ ትምህርት ተምሬያለሁ። ሜሉዬ በጣም ይቅርታል። እሺ በቃ ሜሉዬ ይቅርታ።